አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ድካም ሚዲያ ቤተሰቦች እነሆ የዕለቱን ዘገባዎች ከዚህ በመቀጠልም ማቅረብ ጀመርን። በቅድሚያም አበይት መረጃዎች። ነበልባሉ ገረመው እንዳወቅ ብርጌድ ከጎጃም አገው ምድር 3ኛ ክፍለ ጦር በሚገኘው ጊዮን ብርጌድ ጋር በመጣመር ግሽ አባይ ከተማ በመሸገው ጠላት ላይ የተሳካም ኦፕሬሽን አደረገ። ዝርዝሩንም ይዘነዋል። በምስራቅ ጎጃም ዞን ስናን ወረዳ ረቡ ገበያ አካባቢ ሲንቀሳቀስ ከነበረው 72ኛ ክፍለ ጦር መካከል 83 አባላትን የያዘ አንድ ሻምበል መከላከያ ሰራዊት ከነሙሉ ትጥቁ ፋኖን መቀላቀሉንም ሰምተናል። ዝርዝሩንም የምናደርሳችሁ ይሆናል። የኦሮሚያ ክልል አድማ ብተና ኃይልና መከላከያ ሰራዊት በጋራ በመሆን በሆሮ ጉዱሩ ወለጋ ዞን በሚገኙ አማራ ተወላጆች ላይ ጥቃት መክፈታቸውም ተሰምቷል። እስከ መጨረሻው ድረስ አብራችሁን ከሆናችሁ እነኝና መሰል መረጃዎችን በቅደም ተከተል ወደ እናንተ የምናደርሳችሁ ይሆናል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስ እያል ከተለያዩ አውደ ግንባሮች ያገኘናቸውን መረጃዎች በቅደም ተከተል ወደ እናንተ የምናደርሳችሁ ይሆናል። እናንተም ድምጻችን ለብዙ ሰዎች እንዲዳረስ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያል ቀጥታ ወዳገኘናቸው መረጃዎች አለፍን። ነበልባሉ ገረመው እንዳወቅ ብርጌድ ከጎጃም አገው ምድር 3ኛ ክፍለ ጦር በሚገኘው ጊዮን ብርጌድ ጋር በመጣመር ግሽ አባይ ከተማ በመሸገው ጠላት ላይ የተሳካ ጥቃት ማደረሰ። መጋቢት 29 2017 ዓ.ም የነበልባሉ ገረመው እንዳወቅ ብርጌድ ህዝብ ግንኙነት የአማራ ፋኖ በጎጃም ከጎጃም አገው ምድር 3ኛ ክፍለ ጦር በሚገኘው ጊዮን ብርጌድ ጋር በጥምረት ግዳጅ የገባው ነበልባሉ ገረመው እንዳወቅ ብርጌድ በግሽ አባይ ከተማ በመሸገው ጠላት ላይ የተሳካ ጥቃት ማድረሱንም የብርጌዳችን ሞርተር ምድብ ይፋም አደረገ። የነበልባሉ ገረመው እንዳወቅ ብርጌድ ሞርተር ምድብ አስተባባሪ 10 አለቃ አርጋቸው እንደተናገረው በሰከላ ግሽ አባይ ከተማ ሁለት ቦታዎች ላይ መሽጎ በነበረው ጠላት ላይ ኢላማቸውን የጠበቁ ሁለት የሞርተር ተኩሶች ምሽግም ማስለቀቅም ተችሏል። በአባይ ምንጭ ሁለተኛ ደረጃ መሰናዶ ትምህርት ቤት አቅራቢያና በአሮጌው ገበያ ላይ መሽጎ የነበረው ጠላት ሙትና ቁስለኛውን ሳያነሳ ከተማውን ለቆም ወደ ግሽ ተራራ መፈርጠጡን 10 አለቃ አራጋውም ተናግረዋል። በትናንትናው ዕለት ጠላት ሁሉንም ምሽጎች መልቀቁን ተከትሎ የግሽ አባይ ከተማ በፋኖ ቁጥጥር ስር ውላለች። ይህንን ድል ተከትሎ በጠላት የተዘረፉ ወደ 4 ሞተር ሳይክሎችን ማውጣትም ሲቻል ፍርድ ቤት አካባቢ ስራ የነበረ አንድ የብልጽግና ስርዓት አስፈጻሚ በቁጥጥር ስር ውለዋል። በዘመቻው የጎጃም አገው ምድር አናብስቶች ዘንገና ብርጌድ፣ ኤፍሬም አጥናፎ ብርጌድ፣ ስሜነ ደስታ ብርጌድ እና ጊዮን ብርጌድም ተሳትፈውበታል። በተያያዘ መረጃ 83 አባላት የያዘ አንድ ሻምበል ጦር የአማራ ፋኖን በጎጃም ተቀላቀለ። በምስራቅ ጎጃም ዞን ስናን ወረዳ ረቡ ገበያ አካባቢ ሲንቀሳቀስ ከነበረው 72ኛ ክፍለ ጦር መካከል 83 አባላትን የያዘ አንድ ሻምበል መከላከያ ሰራዊት ከነሙሉ ትጥቁ ፋኖን መቀላቀሉን ድካም ሚዲያ ከአማራ ፋኖ በጎጃም ህዝብ ግንኙነት መምሪያ ያገኘው መረጃም ያመለክታል። ከነሙሉ ትጥቃቸው ፋኖን ከተቀላቀሉ 83 የመከላከያ ሰራዊት አባላት መካከል በቁጥሩ 35ቱ የአማራ ተወላጆች ሲሆኑ ቀሪዎቹ የአማራ ህዝባችን ነው በሚል ህልውና ትግሉን ከዳር ለማድረስ የገቡም ናቸው። የኦሮሚያ ክልል አድማ ብተና ኃይልና መከላከያ ሰራዊት በጋራ በመሆን በሆሮ ጉዱሩ ወለጋ ዞን በሚገኙ የአማራ ተወላጆች ላይ ጥቃት መክፈታቸውም ተሰምተዋል። ህጻናትን ያዘሉ ሁለት እናቶች ነፍሳቸውን ለማትረፍ መከላከያ ሰራዊቱ ወደ ሰፈረበት ካምፕ ሄደው ቢጠለሉም ነገር ግን ሰራዊቱ ለአድማ ብተና አባላት አሳልፎ ሰጥቶ በአሰቃቂ ሁኔታም እንዲገደሉም አስደርጓቸዋል ተብሏል። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን አቤ ደንጎሮ ወረዳ ስር በሚገኙ አካባቢዎች ካለፉት ቀናት ጀምሮ የክልሉ የአድማ ብተና አባላት ከመከላከያ ሰራዊት ጋር ጥምረት በመፍጠር በአማራ ተወላጆች ላይ ጥቃት መክፈታቸውን ድካም ሚዲያ ከጥቃቱ ለማምለጥ እየሸሹ ያሉ ተጎጂዎችን በማነጋገርም ለማረጋገጥም ችለዋል። የአቤ ደንጎሮ ወረዳ መቀመጫ በሆነችው ደንጎሮ ከተማ ዙሪያ በሚገኙ ማለትም ላፍቶ ጉበን፣ ካራበር፣ እንዶዴ፣ ወንዶበር፣ ገርጅ፣ ዋጮ፣ ሰዮማና ጫቶ በተባሉ ገጠራማ መንደሮች በሚገኙ የአማራ ተወላጆች ላይ ነው ጥቃቱም የተከፈተውም ተብሏል። እስካሁን ባለው የሟቾች ቁጥር ማወቅ እንዳልተቻለ የገለጹት ተጎጂዎቹ ቀሪው የህብረተሰብ ክፍል ህይወቱንም ለማትረፍም ሽሽት ላይ መሆኑን ገልጸዋል። በተጨማሪም ህጻናትን ያዘሉ ሁለት እናቶች መከላከያ ሰራዊት ይታደገናል ብለው ሰራዊቱን ወደ ሰፈረበት ካምፕ በመሄድ ለመጠለል የሞከሩ ቢሆንም
ነገር ግን ወታደሮቹ ለኦሮሚያ አድማ ብተና ኃይል አሳልፈው በመስጠት ገደሉም አድርገዋቸዋል ሲሉም ዱካ ሚዲያ ያነጋግራቸው ህይወታቸውን ለማትረፍ ሽሽት ላይ የሚገኙ የአማራ ተወላጆችም ተናግረዋል። መከላከያ ሰራዊቱና የአድማ ብተና አባላቱ በሚሰጡ ሽፋን ተጠቅሞ ንብረት የሚዘርፍ የተደራጀ ቡድንም አለ የሚሉት ተጎጂዎቹ ይህ ቡድን እኛ ወደ ጫካ ስንሸሽ ሀብት ንብረታችንን እየዘረፈና መኖሪያ ቤታችን በሰዓት እያቃጠለም ይገኛልም ብለዋል። በርካታ ወገኖቻችን ተገለዋል። መኖሪያ ቤታችንና ሀብት ንብረታችን በሰዓት እየጋየ ነው። ቀሪው ወገናችን በአሁኑ ሰዓትም ከሞት ለማምለጥ ሽሽት ላይ ነው ሲሉም የተናገሩት የአማራ ተወላጆቹ እባካችሁ ታደጉን በሚልም ተማጽኖም አቅርበዋል። ትናንት በቀን 28 7ኛ ወር 2017 በነበረው የዘመቻ አንድነት ኦፕሬሽን የአማራ ፋኖ በጎጃም አገው ምድር 3ኛ ክፍለ ጦር ጊዮን ብርጌድ፣ መብረቁ ሻለቃ፣ ናዶ ሻለቃ፣ አባግዝ ሻለቃ፣ ግትም ሻለቃ፣ ሄሊ አድማሱ ሻለቃ፣ ዘንገና ብርጌድ፣ ሰሜነ ደስታ ብርጌድ፣ ኤፍሬም አጥናፎ ብርጌድ እና 5ኛ ክፍለ ጦር ገረመው እንዳወርቅ ብርጌድ፣ አረንዞ ዳሞት ብርጌድ፣ ቤተው ሻለቃ በአንድ ላይ በመተሳሰር የጠላትን ኃይል በመደምሰስ ሰከላ ወረዳ ግሻ አባይ ከተማን ሙሉ በሙሉ ተቆጣጥሮ ሙሏል። በትናንትናው የዘመቻ አንድነት ኦፕሬሽን ከ35 በላይ የጠላት ኃይል 4 ሚኒሻ፣ 1 ፖሊስ ተደምስሰዋል። 5 ሚኒሻ ሲቆስል 3ቱ ሚኒሻ ደግሞ አራሻቸውም አልታወቀም። በጊዮን ብርጌድ 15 ክላሽ፣ 1 አብራሮ፣ 3 ኢንፎ ኤስኬስ እና በርካታ ተተኳሾችም ተማርከዋል። አሸባሪው ከግለሰብ የተዘረፈውን የ70 ሺህ ብር በሬም ተማርከዋል። በአጠቃላይ እንደ ክፍለ ጦር የተማረከ ከ28 በላይ ክላሽ፣ 4 የቃታ መሳሪያ፣ 1 በሬ ከ40 በላይ በግፍ ታስረው የነበሩ ንጹሃንም ማስለቀቅም ተችሏል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።